ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። የአማርኛ ፊደላትን ከመጀመሪያው እስከ መጨረሻው ብዙ ተማሪዎች ድጋሚ ይሰራልን ባሉ ጥያቄ መሰረት ማለት ነው ድጋሚ ለመስራት አዘጋጅቻለሁ ማለት ነው። ስለዚህ ሙሉ ፊደሎች የአማርኛ ፊደሎቹ 33ቱ የአማርኛ ፊደሎች 33 ማለት ከዚህ ጀምረን አንድ ብለን ወደ ታች እየቆጠርን ስንሄድ ሙሉ ወደ ታች 33 ናቸው። እነሱን ለማዘጋጀት እዚህ ጋር መጥቻለሁ ማለት ነው። በተጨማሪም ይሄ ቁጥር መማር የምትፈልጉ ተማሪዎች +251 ብላችሁ መማር መደወል ትችላላችሁ። 251 2024 775 ኦንላይን አስተማሪ ተመድቦላችሁ መማር የምትፈልጉ ተማሪዎች በዚህ ቁጥር ብትደውሉልኝ ባላችሁበት ስራ ላይ መሆናችሁ ምንም ሆናችሁ ባላችሁበት መማር ትችላላችሁ ማለት ነው። አሁን ወደ ትምህርቱ እንሄዳለን። እሺ ይሄ ከዚህ ነው የምንጀምረው። የመጀመሪያ ፊደሉ ያው ሀ ነው። ሀ ብለን እንጀምራለን። ሀ ሁ ሂ ሃ ሄ ህ ሆ። እስኪ እንድገመው። ሀ ሁ ሂ ሃ ሄ ህ ሆ። እሺ አሁን ደግሞ ይሄን ፊደል እናነባለን። ይሄ ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ ሀ። ይሄ አንደኛው ሀ እና ይሄኛው ሀ ተመሳሳይ ናቸው ሁለቶቹ ማለት ነው። ሀ ሀን የሚባሉት ሲጻፉ ይለያያሉ፣ ሲነበቡ ግን ተመሳሳይ ናቸው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። መ ሙ ሚ ማ ሜ ም ሞ። መ ሙ ሚ ማ ሜ ም ሞ። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። ሰ ይሄኛው ሰ ፊደል እና ይሄኛው ሰ ፊደል በተመሳሳይ እንደዚህ እንደነዚህ እንደሁለቶቹ ሲነበቡ ተመሳሳይ ናቸው፣ ጽሁፋቸው ግን ይለያያል። ይሄንን ሰ ሱ ሲ ሳ ሴ ስ ሶ ብለን እናነባለን። በተመሳሳይ ይሄኛውንም ሰ ሱ ሲ ሳ ሴ ስ ሶ ብለን እናነባለን ማለት ነው። እስኪ እናንብበው። የመጀመሪያው ሰ፣ ይሄኛው ሰ ሰ ሱ ሲ ሳ ሴ ስ ሶ። እንደገና እስኪ ሰ ሱ ሲ ሳ ሴ ስ ሶ። እሺ ስለዚህ ምልክት የተደረገባቸው በሙሉ ሲነበቡ ሁለቶቹ ተመሳሳይ ናቸው። እሺ ይሄ ፊደል ሸ ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ። የፊደል ቀ ቁ ቂ ቃ ቄ ቅ ቆ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ ይሄ በ ቡ ቢ
ባ ቤ ብ ቦ የመጀመሪያው በ ቡ ቢ ባ ቤ ብ ቦ ይሄ ቨ ሁለቱ ሲነበቡ ተመሳሳይ አይደሉም ይለያያሉ ማለት ነው። ይሄኛው የመጀመሪያው በ ነው። ይሄኛው ደግሞ ቨ vu vi va ve v vo va vu vi va ve v vo እሺ ይሄ ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ይሄኛው ሃ ፊደል ከነዚህኞች ጋር ከሁለቱ ጋር ተመሳሳይ ነው። በአማርኛ ሶስት አይነት ሃ ተብሎ የሚነበብ ፊደል አለ ማለት ነው። ስለዚህ አንደኛውን ሶስተኛውንና ይሄኛውን ፊደል ሃ ብለን ማንበብ እንችላለን። ስለዚህ የፊደል ቅርጻቸው ቢለያይም ድምጻቸው ግን ከአንደኛ ፊደል እስከ ሰባተኛ ፊደል ያሉት ሲጠሩ ተመሳሳይ ነው ማለት ነው። እሺ ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኚ ኞ ኘ ኙ ኚ ኛ ኜ ኚ ኞ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ እሺ ከዚህኛው አ የሚመሳሰል ይሄኛው አ አለ። ሁለቶቹ ተመሳሳይ ናቸው። በተጨማሪም ይሄ አ የሚባለው ፊደል የአማርኛ አናባቢ በመባል ይታወቃል ማለት ነው። ስለዚህ አማርኛ አናባቢ ከተባላችሁ የአ ፊደልን እስከ አንደኛ እስከ ሰባተኛ ፊደል ትናገራላችሁ ማለት ነው። የእንግሊዘኛ አናባቢ እንደሚባሉት አሉ አይደል? የእንግሊዘኛ 5 አናባቢ አሉ። እስካሁን አምስቶች ታይ እዚህ ጋር ከታች ያሉት እንግሊዘኛዎቹ እዚህ ጋር ኤ ዩ አይ ኤ አንደኛ እና አራተኛ ተመሳሳይ ናቸው። ኢ እና ኦ አምስቱ ከዚህ 1 2 3 4 5 ይሄኛውን አንቆጥርም። እነዚህ 1 2 3 4 5 እነዚህ እንግሊዘኛ ከታች እንግሊዘኞቹ የእንግሊዘኛ ፊደል አናባቢ ናቸው። የአማርኛ ሲሆን ግን ሙሉ 7 ይሆናል ማለት ነው። 7 ይሆናል። ስለዚህ የአማርኛ አናባቢ ፊደል የሚባሉትን በዚሁ ለማሳየት ፈልጌ ነው። አሁን ወደ ቀጣይ እንሄዳለን። ይሄ ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ
ይ ያ የ ይ ዮ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ ጸ እሺ ይሄም ጸ ነው ይሄም ጸ ነው ስለዚህ ሁለቶቹ ሲነበቡ ጸ ተብሎ ነው የሚነበቡት ሁለቶችንም አንድ ጊዜ እናነባቸዋለን ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ፐ ፑ ፒ ፓ ፔ ፕ ፖ ይሄን ይመስላሉ ስለተከታተላችሁ እናመሰግናለን የአማርኛ ፊደሎች ሙሉ ሲነበቡ በዚህ መልኩ ማንበብ እንችላለን ማለት ነው ስለዚህ መማር የምትፈልጉ ተማሪዎች ካላችሁ ባላችሁበት ሆናችሁ በኦንላይን አስተማሪ ተመድቦላችሁ እንድትማሩ በዚህ ከታች በምታዩት ስልክ ቁጥር ብትደውሉልኝ እኔን ማግኘትና ትምህርታችሁን መጀመር ትችላላችሁ መልካም ጊዜ ከእናንተ ጋር ይሁን ሰላም